የኢትዮጵያ ቃለ ሕይወት ቤተክርስቲያን በወጣችው መግለጫ ሐዋርያትና ነቢያት ተብለው የተሾሙ አገልጋዮችን እንደማትቀበል ቆራጥ አቋም ገልጻለች። ታዲያ ይህች ቤተክርስቲያን በወጣችው መግለጫ መሰረት በሁለት አገልጋዮችና ነቢያት ላይ ያልተጠበቀና አወዛጋቢ ሁነትም ተፈጥሯል። የዘመኑ ጳውሎስ የሚል ስያሜን የያዘው የኢየሱስን የመስቀል ስራ የሚተርከው ነቢይ ጥላሁንና በሚያስተምራቸው ተወዳጅ ትምህርቶቹ የሚታወቀው ነቢይ ዘነበን ተከትሎም የደረሰን መረጃ አስደንጋጭና ያልተጠበቀ ሆኗል። ነቢያቶቹ የፈጸሙት ህዝበ ክርስቲያኑን ያነጋገረው ተግባር ምን ይሆን? ይህስ ጉዳይ ከቃለ ሕይወት ቤተክርስቲያንና ከመግለጫው ጋር ስለምን ተገናኘ? የሚሉትን በመረጃችን ይዘናል፣ ታድምጡታላችሁ። በሌላኛው መረጃችን በጋብቻ አስተምሮቱ አንቱታን ያተረፈው ከአማኞች ብቻ ሳይሆን ከማያምኑ ወገኖች ዘንድም ተቀባይነት ያገኘው ፓስተር ቸሬ ከሰሞኑ ራሳቸውን እያጠፉ ባሉ ወጣቶች ላይ አስቸኳይ መልእክትን አስተላልፏል። የፓስተሩ መልእክትና በራሳቸው ህይወት ተስፋ ቆርጠው በቃ ይላሉ ወጣቶች የተነገረው መልእክት ምን ይሆን? በቆይታችሁ ታድምጡታላችሁ። አስከትለን ቃለ ሕይወት ቤተክርስቲያን የገጠማት ምንጉድ ነው። ቤተክርስቲያኗ ማቅ ለብሳለች። በኢትዮጵያ ቃለ ሕይወት ቤተክርስቲያን ላይ ለበርካታ ዓመታት ያገለገሉ የቤተክርስቲያን አገልጋይና ወንጌላዊ ከዚህ ዓለም ድካም አርፈዋል። የወንጌላዊውን አሟሟትና የቀብር ስነስርዓታቸውን ተከትሎ የደረሰንን መረጃ ይዘናል። እንዲሁ በቆይታችሁ ታድምጡታላችሁ። አስከትለን እጅግ አስደንጋጭ ሀገራዊ ትንቢት ተነገረ። ጌታ የኢትዮጵያን ባንዲራ አሳየኝ፣ በምድሪቱ ላይ ብሔራዊ የሐዘን ቀን እንዲሆን ክፉ ዕቅድ አለ፣ ይህ እንዳይሆን በፊቴ ውደቁ ይላል እግዚአብሔር። ሌላው አስከፊ የጎርፍ አደጋ ሲሆን ተመልክቻለሁ። በሶስተኝነት ውሃዎች ወደ ደም ሲቀየሩ እግዚአብሔር አሳየኝ ስትል የእግዚአብሔር ሴት ነብይት ሜሮን ድንበሩ ከጌታ እግዚአብሔር ዘንድ የተቀበለችውን እጅግ አስፈሪ በእግዚአብሔር ፊት ልንወድቅበት የሚገባ ካልሆነ ግን ወደድንም ጠላንም ልናየው ግድ የሚሆንብን ጥፋትን ተናግራለች። የትንቢቱ ድምጽ ምን ይሆን? ጌታስ ምን ሲል ተናገረ? የሚለውን የምናስደምጣችሁ ሲሆን በተያዘም ሀገር ግራ ስትጋባ ወጣቱ ግራ ይጋባል። ቤተክርስቲያን ግራ ስትጋባ ውጤቱ ወጣቱ ላይ ይታያል። ይህ የተወራረሰ ነገር ነው። ትውልድ ሲጠፋ ቤተክርስቲያን መታደግ ካልቻለ በእረኛ ላይ ችግር አለ ማለት ነው። ሰላም የሌለው ሀገር አመፀኝነትን ያፈራል። ይህ የተገለጸ እውነት ነው። እየሆነ ያለውም ይህ ነው ስትል የእግዚአብሔር ሴት ነብይት እጸገነት ለሀገር መሪዎችና ለቤተክርስቲያን መሪዎችም መልእክቷን አስተላልፋለች። በመልእክቱ አክላም ወጣቶች ራሳቸውን ማጥፋታቸውን ተከትሎና ከሰሞኑ ራሷን ያጠፋቸው ወጣት ቦኔን ተከትሎም የቤተክርስቲያን መሪዎች ተጠያቂ እንደሆኑ በመግለጽ እውነቱን በአደባባይ ማጋልጣለች። ወንጌላዊት እጸገነት ለሀገር መሪዎች ያስተላለፈችው አስቸኳይ መልእክት ምን ይሆን? በወጣቷ ሞት ላይስ የቤተክርስቲያን መሪዎች ድርሻቸው ምንድነው? የሚሉትን በቆይታችሁ ከአንደበቷ ታድምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያስነላችሁ መረጃችን ስናልፍ እጅግ አሳዛኝና ልብ ሰባሪ ዜና የግንቢቹ ከተማ ቃለ ሕይወት ቤተክርስቲያን ወንጌላዊ ታደሰ አበራ ከዚህ ዓለም ድካም ወደ ጌታ ተሰብስበዋል። ወንጌላውያኑ ከ1980ዎቹ አጋማሽ ጀምሮ በተለያዩ አካባቢዎች ወንጌልን በመስበክ ዘመናቸውን ጌታን አገልግለው ያረፉ መሆናቸው ተነግሯል። እኛም በሚዲያችን ስም ለቤተሰብ፣ ለወዳጅ ዘመድ፣ ለመላው የቃለ ሕይወት ምዕመናን መጽናናትን እንመኛለን። አስከትለን ወደ ያዝነላችሁ መረጃችን ስናልፍ የኢትዮጵያ ቃለ ሕይወት ቤተክርስቲያን ሰሞኑን ባወጣችው መግለጫ መሰረት ሐዋርያት፣ ነቢያት ተብለው የተሾሙ አገልጋዮችን እንደማትቀበል መድረኳ ላይም እንደማታቆም ቤተክርስቲያኒቷ ማንንም ነቢይ፣ ሐዋርያ ብላ እንደማትሾምም ቆራጥ አቋሟን ገልጻለች። ታዲያ ይህ አቋሟ የሚያኮራ ቆራጥ አቋም በመያዛቸውም ሊመሰገን የሚገባቸው መሪዎችም ናቸው። ነቢይ ጥላሁንም ሐሰተኛ የሚል ስያሜ በተሰጠውና በበርካታ የወንጌል አማኞች ዘንድ ከፍተኛ ተቃውሞን በሚያስተናግደው ሐዋርያው ታምራት ታረቀኝ እንደተሾመም ይነገራል። ነቢይ ዘነበም ማን እንደሾመው በየትኛው ቤተክርስቲያን እንደተሾመ በእርግጥም አይታወቅም። እነዚህ ሁለት ነቢያቶች እስከዛሬ ቃለ ሕይወት ቤተክርስቲያን ተጋብዘው ያገልግሉ አያገልግሉ አይታወቅም። ከዚህ በኋላ ግን ቃለ ሕይወት መድረክ ላይ እነሱም ሆኑ ሌሎች ራሳቸውን ነቢይ ወይንም
ሐዋርያ ብለው የሚጠሩ ሁሉ መቆም እንደማይችሉም አሳስባለች። ስም ጠርታ ይህ ነብይ አልቀበልም ባትልም በጅምላ ሁሉም ነብይ ሐዋርያ ነን ባዮችም በጠቅላላ ከቃለ ሕይወት መድረክም ታግደዋል። ራሳቸውን ነብይ ወይም ሐዋርያ ብለው የሚጠሩ የሚያስጠሩም ሰዎችም ሐሰተኛ መሆናቸውንም አውቃለሁ። በዚህ ዘመን ነብይ ሐዋርያ ተብለው መጠራቱን ለምንስ ወደዱት? ይህ ግልጽ ነው። ለነብይ በሚሰገድበት ዘመን፣ ቀይ ምንጣፍ በሚነጠፍበት ዘመን ራስን ነብይ ብሎ መጥራት ዓላማው የሰው ክብር ፍለጋ መሆኑ ግልጽ ነው። ከሰው ሁሉ ከፍ ብለው ለመታየትና ለእግዚአብሔር የቀረቡ ተደርገው እንዲቆጠሩ ስለሚፈልጉ ራሳቸውን ነብይና ሐዋርያ ብለው ይጠራሉ፣ ያስጠራሉ። ቃሉን በደንብ የማያውቁትን ክርስቲያኖች በዚህ ታይትል መማረክ ቀላል ስለሆነ፣ ነገር ግን ማንም ሰው በዚህ ዘመን ራሱን ነብይ ወይንም ሐዋርያ ብሎ መሾምም ማሿሿምም አይችልም። ይህ እውነት የሚገለጸው በመጽሐፍ ቅዱስ ነው። ነቢያትና ሐዋርያት የቤተ ክርስቲያን መሰረት ጣዮች ነበሩ። መሰረት ጥለውም አልፈዋል። ቃለ ሕይወት ቤተ ክርስቲያን የትንቢት ስጦታ ተቋርጧል አትልም። ነገር ግን የአዲስ ኪዳን ነቢያት ከብሉይ ኪዳን ነቢያት ጋር ይለያያል ብላ ታምናለች። በዚህ ስጦታ ላይ ያላትን አቋም በደንብ እስከማውቀው ድረስ ብዙ ማለት አልፈልግም። ነገር ግን የትንቢት ስጦታ ስትል ነገ እንዲሆንልሃል፣ እንዲፈጠርልሃል የሚሉትን የዘመኑን ተንባዮች አይነት ትንቢት እንደማትቀበል ተናግራለች። በዚህም አቋሟም እስማማለሁ። ራሳቸውን ነብይ ብለው ሳይጠሩ ሳያስጠሩ በየሁድ መልእክት አምጪ ፓስተሮች የት ካታጎሪ ውስጥ እንደሚጨምሯቸው ባይታወቅም ድምጽ ተሰማኝ፣ ጌታ ተናገረኝ፣ ቀይ ልብስ የለበሽው ነጭ ቀሚስ ያደረግሽው ሴት ጌታ እንዲልሻል እያሉም በየሁድ የሚጠነቁሉ የጴንጤ ፓስተሮች ቃለ ሕይወት ምን እንደምትላቸው ባላውቅም እነሱን ጭምር አብራ ብታገድልን መልካም ነው እያልን በቃለ ሕይወት ቤተክርስቲያን በወጣው የነቢያትና ሐዋርያት እግድ ላይ ነብይ ዘነበ እንዲሁም ነብይ ጥሌም በዚህ እግድ ውስጥ ይካተቱ አይካተቱ የሚለውም በርካታ የወንጌል አማኞችን እያነጋገረ ያለ እውነት መሆኑን ተመልክተናል። ታዲያ ይህን ጉዳይ ተከትሎም ከኢትዮጵያ ቃለ ሕይወት ቤተክርስቲያን የሚወጣ መግለጫ ካለም ተከታትለን ወደ እናንተ የምናደርስ ይሆናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ብዙዎቻችሁ በማህበራዊ ድረገጾች ላይ በቃኝ ቻው መሄዴ ነው እያላችሁ ትጽፋላችሁ። ግን ለመሆኑ ሞት የት መስሎሽ ነው? ፓስተር ቸርነት እንደሚለው ሞት መገላገል አይደለም፣ ያለ ወረፋ ጣልቃ መግባት ነው። ስምሽ ሳይጠራ ወረፋሽ ሳይደርስ የምታደርጊው ጣልቃ ገብነት ነው። ራስን ማጥፋት ነፍሰ ገዳይነት ነው። ነፍሰ ገዳይ ደግሞ የእግዚአብሔር መንግስት አይወርስም። ስለዚህ መገላገል የመሰለሽ መንገድ ወደ ዘላቂ ጥፋት እንዳይወስድሽ ቆም ብለሽ አስቢ። ምናልባት ዛሬ ቤታችሁ ፈርስ ይሆናል፣ ንግዳችሁ ከስሮም ይሆናል፣ ኑሯችሁም ህይወታችሁም ተመቶ ነገሮቻችሁ ሁሉ ተዘብራርቀውባችሁ ይሆናል። ነገር ግን አንድ እውነትን እመኑ፣ እግዚአብሔር ይወዳችኋል። ብዙዎቻችን የእግዚአብሔርን ፍቅር የምንመዝነው በቁሳቁስ ነው። እጣ ሲወጣልን፣ እቁብ ሲደርሰን ወይንም እጮኛ ስንይዝ እግዚአብሔር ይወደኛል እንላለን። ነገር ግን ያ የደረሰን እቁብ ሲሰረቅ ወይንም የያዝነው ሰው ሲለየን አይወደኝም ወደሚል ድምዳሜ እንመጣለን። ለዚህ ጉዳይ ፓስተር ቸሬ እንዲህ ይላል። እኔ እግዚአብሔር በጣም እንደሚወደኝ ያወቅኩት በመስቀል ነው። አዎ ፍቅር የሚለካው በደረሰን ገንዘብ ሳይሆን በፈሰሰ ደም ነው። በፈረሰው ኑሯችን መሃል በወደቃችሁበት ኃጢአት ውስጥ ሆናችሁም እግዚአብሔር በመስቀል ላይ የገለጠላችሁን ፍቅር ተመልከቱ። እሱ ዛሬም ይወዳችኋል። ለውድቀታችሁ መነሳትን፣ ለፈረሰው ኑሯችሁ ደግሞ አዲስ ተስፋን ይሰጣል። የሻሎም ቲዩብ ተመልካቾችም ዛሬ ለምትሰናበቱ፣ ተስፋ ለቆረጣችሁና ነገ ጨልሞባችሁ መገላገልን ለምትመኙ ሁሉ የምንለው አትቸኩሉ። እግዚአብሔር በእናንተ ሕይወት ገና አልጨረሰም። ይህንን መልእክት ተስፋ ለቆረጡ ጓደኞቻችሁ ሼር በማድረግ የነፍስ ድነት ምክንያት እንድትሆኑ እንጋብዛለን። ሐሳብና አስተያየታችሁን በኮሜንት ማስፈሩልን። በዚህ ዝግጅት ፓስተር ቸርነት በላይ ስለ ሕይወት ዋጋ፣ ስለ እግዚአብሔር ፍቅር የሰጠውን ጥልቅ ትምህርት እንመለከታለን። ሞት መገላገል አይደለም፣ ያለ ወረፋ ጣልቃ መግባት ነው የሚለው መልእክትም ለብዙዎች አይን ከፋች ነው። በኑሮ ተስፋ ለቆረጡ፣ ቤታቸው ንግዳቸው ለፈረሰባቸውና የእግዚአብሔርን ፍቅር ለራቃቸው ሁሉ ፓስተር ቸሬ ይህንን ድምጽና የላኩትን የፌስቡክ ቪዲዮ በጥቂቱ አድምጸን እንመለስ። ወጣቶችኔማ በቃ ቻው መሄዴ ነው መሰናበቴ ነው እያላችሁ እየጻፋችሁ የምትሰናበቱ ሰዎች ነው። አሁን እንደሱ ተጀምሯል። ይጽፉና በቃ ብንሄድ ይሻላል እንዴ ቻው። የት ምን መስሎሽ ነው ሞት? በቃ ሞቼ ብገላገል። ይኸውልሽ ሞት መገላገል አይደለም፣ ያለ ወረፋ ጣልቃ መግባት ነው።
ያለ ወረፋሽ ያለ ቦታሽ ስምሽ ሳይጠራ ግር ብለሽ የሆነ ቦታ ከየት የመጣሽ ማነሽ አንቺ? ዛሬ ማች በቃ አስገባት እቺ ለዘላለም እዛ ወይን ይጥጣል። ነፍሰ ገዳይ እግዚአብሔር መንግስት አይወርስ። ነፍስ ማጥፋት ማለት ያለ ወረፋ ጣልቃ ገብተህ መሄድ ማለት ሳትጠራ። ምንም ውስጥ ያላችሁ ኃጢአት ውስጥ ያላችሁ የወደቃችሁ ችግር ውስጥ ያላችሁ መከራ ውስጥ ያላችሁ ማጣት ውስጥ ያላችሁ ቤታችሁ የፈረሰ ኑሯችሁ የፈረሰ ንግዳችሁ የፈረሰ ሕይወታችሁ የተመታ ነገሮቻችሁ አልተሳኩላችሁ በጣም በብዙ ጭንቀትና መከራ ውስጥ እመኑኝ ያው እግዚአብሔር ምስክሬ እግዚአብሔር ይወዳችኋል። እግዚአብሔር ምን ያህል እንደሚወዳችሁ ማወቅ ትፈልጋላችሁ? ብዙ ሰዎች እኔ እንደሚወደኝ አወቅኩኝ እጣው ጠድቁብ ደረሰኝ ይላል። እቁብ ሲደርሰው እግዚአብሔር እንደሚወደው ያውቃል አንዳንድ ሰው። ከዛ በእቁብ የወሰደውን ፍራንክ ሌባ ሲሰርቀውስ እኔ ግን እግዚአብሔር አይወደኝም ማለት። አንዳንድ ሰው ሲያገባ ጮኛ ሲይዝ እግዚአብሔር ግን እንደሚወደኝ አውቅቻለሁ ጌታ ይባርክኝ ጋብቻ ትምህርት እማራለሁ መጥቼ ትዳር። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ጌታ እግዚአብሔር በዘመናት መካከል መልእክቱን በባሪያዎቹ አንደበት ይናገራል። ዛሬም ርስቱ የሆኑ ልጆቹ ይጠፉ ዘንድ ፍቃዱ ያልሆነው ጌታ እግዚአብሔር ጥፋት ከመሆኑ አስቀድሞ በነቢያትና አገልጋዮች አንደበት ተናግሯል። የተነገረው መልእክት ምን ይሆን? ከአንደበታቸው አድምጠን እንመለስ። ሰላም ለእናንተ ይሁን። ይህንን ሚዲያ የምትከታተል ሁላችሁም የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ዛሬ ወደ እናንተ ብቅ ያልኩት እግዚአብሔር አምላክ በተናገረኝ መልእክቶች በእግዚአብሔር ፊት ተክተን እንድንጸልይ ጥሪን ላቀርብ ነው። በመጀመሪያ እግዚአብሔር አምላክ የተናገረኝ መልእክት ስለ ሀገራችን ኢትዮጵያ ነው። የኢትዮጵያን ባንዲራ አሳየኝና ጌታም እንደዚህ ያለኝ በምድሪቱ ላይ ብሔራዊ የሐዘን ቀን እንዲሆን የታቀደ ክፉ ዕቅድ በአየሩ ላይ የተነገረ ክፉ ድምጽ አለ። ይህ እንዳይሆን እየተቃወማችሁ እያፈረሳችሁ ጸልዩ አለኝ። ይሄንን መልእክት የምትሰሙ ሁላችሁ በዚህ ሰዓት ነቅታችሁ ክፉን ድምጽ የጠላትን ክፉ ዕቅድ እየተቃወማችሁ እያፈረሳችሁ እንድትጸልዩ ስል ጥሪን አስተላልፋለሁ። ሁለተኛ አሁንም በምድራችን ላይ ድንገተኛ ጥፋት ሊያደርግ ያለ የጎርፍ አደጋ አየሁ። በዚህም እንጸልይ። ሶስተኛ የአፍሪካን ካርታ አየውና በአፍሪካ ሀገር ላይ ውሃ ወደ ደም ሲቀየር አየሁ። ይሄንን ራእይ ካየሁ በኋላ ጌታም እንደዚህ አለኝ፣ ንቁ፣ ተዘጋጁ፣ ጊዜው ደርሷል አለኝ። ስለዚህ ሁላችንም እንንቃ፣ እንዘጋጅ፣ እንጸልይ። በተለይ ስለ ሀገራችን ኢትዮጵያ በዚህ ሰዓት አጥብቀን በእግዚአብሔር ፊት ተክተን የምንጸልይበት ጊዜ ነው። ጊዜው የጸሎት ጊዜ ነው። ስለዚህ ይሄንን መልእክት የምትሰሙ ሁላችሁም ወደዚህ ሚዲያ መጥቼ እግዚአብሔር የተናገረኝን መልእክት የምናገረው ሁላችንም በምንሰማው መልእክት በማስተዋል በእግዚአብሔር ፊት ነቅተን ተክተን እንድንጸልይ ነው። ስለዚህ ሁላችንም በዚህ ሰዓት ስለ ሀገራችን ኢትዮጵያ ስለ ትውልዳችን በእግዚአብሔር ፊት ተክተን ነቅተን እንጸልይ። ክፉ ያለው ጠላት ያለው ጨለማ ያለው አይሆንም። እግዚአብሔር ያለው ደግሞ በእኛም ላይ በምድራችንም ላይ ይሆናል አምናለሁ። ከመልካም ነገር ውጪ አንዳች ክፉ እንደማይሆን አምናለሁ። ከኛ ግን የሚጠበቀው መቃወም ያለብንን መቃወም፣ ማፍረስ ያለብንን እግዚአብሔር እንዲያፈርስ በእግዚአብሔር ፊት እንጸልይ። ተባረኩ። እወዳችኋለሁ። እግዚአብሔር አምላክ ስለዚህ ሰዓት እናመሰግንሃለን። ብዙ ምህረት፣ ብዙ ቸርነት፣ ብዙ በጎነት ስለበዛልን ስሙ ይባረክ። እነሆ እግዚአብሔር አባት ይህ በምድራችን ላይ ጠላት ያቀደው ክፉ ዕቅድ የጨለማው ዓለም አዋጅ ከምድራችን ኢትዮጵያ ላይ ከአየሩ ላይ በክርስቶስ ስም እንዲሻር ጸልያለሁ። ጠላት በአየሩ ላይ የለቀቀው ክፉ ድምጽ በክርስቶስ ኢየሱስ ስም እንዲሻር ጸልያለሁ። በምድራችን ኢትዮጵያ ላይ የታቀደ ማንኛውም ክፉ ዕቅድ፣ ክፉ አዋጅ በኢየሱስ ስም የተሻረ እንዲሆን ጸልያለሁ። ከዚህ ሰዓት ጀምሮ በየትኛውም አቅጣጫ የታቀደ ክፉ ዕቅድ፣ የታሰበ ክፉ ሐሳብ ሁሉ በስም ስልጣን በጌታ በኢየሱስ ስም የተሻረ እንዲሆን ጸልያለሁ። ለሀገራችን ሰላም፣ ለሀገራችን ከፍታ፣ ለሀገራችን መለምለም መባረክ በኢየሱስ ስም እንዲሆን ጸልይኩ። ሀገራችንን ኢትዮጵያን በሰላም በእረፍት እንድትባርክልን በኢየሱስ ስም ጸልይኩ። ይህንን መልእክት የሰሙ ደግሞ ይህ መልእክት ከሰሙበት ሰዓት ጀምሮ በሰጠን መልእክትና ድምጽ በማስተዋል ነቅተው የሚጸልዩበትን ጸጋ እንድታበዛላቸው
በጌታ በኢየሱስ ስም እለምንሃለሁ። ሁሉ ላንተ ክብር ይሁን በኢየሱስ ስም አሜን። ጌታ ኢየሱስ ክርስቶስ ይባርካችሁ። እጅግ በጣም እወዳችኋለሁ። ይሄ መልእክት የደረሳችሁ ለሌሎች እንዲደርስ እንዲጸልዩ ሼር አድርጉላቸው። ተባረኩ። ጸጋ ከናንተ ጋር ይሁን። ጊዜው የጸሎት ጊዜ ነው። እንንቃ። በእግዚአብሔር ፊት ስለ ሀገራችን ኢትዮጵያ ተክተን እንጸልይ። ተባረኩ። ሀገራችንን ኢትዮጵያን እግዚአብሔር በሰላም በከፍታና በበረከት ይባርክልን። ጸሎት ላርግና ወደ መልእክት ይገባለሁ። እግዚአብሔር አባት ሆይ እናመሰግናለን። ክብር ላንተ ይሁን። ጌታ ሆይ ስለረዳህን ስላገዝከን፣ ስለዚህ ደቂቃ ስለዚህ ሰዓት ክብር ሁሉ ተጠቅልሎ ላንተ ይሁን። ህዝብህን ባርክ። እግዚአብሔር አባት ሆይ ሁሉ በእጅ የሆነ አምላክ አንተ ትልቅ ነህና ጌታ ሆይ ምሕረትህ፣ ቸርነትህ፣ ፍቅርህ ከሀገር ጋር ከህዝብ ጋር ከትውልድ ጋር እንዲሆን እንለምናለን፣ ጸልያለን። ይሄን ጊዜን ሰዓት ባርክልኝ። መልእክቱ ደግሞ ለሰሚዎች እንዲደርስ መጆሮአቸው እንዲከፈት እኔንም መንፈስ ቅዱስ አግዘኝ። ሁሉ ላንተ አሳልፌ የሰጠው በምትወደው ልጅ በጌታችን በመድኃኒታችን የወጣቱን ግራ መጋባት ታሳቢ ያደረገ በዚች በታችን ቦንቱ በምትባል ልጃችን ልበላት በጣም ወጣት ነች። ስለዚህ በሷ ራሷን ማጥፋት የተነሳ እንደው ከመንፈሳዊ እይታ ጋራ ይህንን ነገር መፈተሽ ፈልጌ ነው። እንደ መግቢያ ወጣቱ ግራ ተጋብቷል፣ በጣም ግራ ተጋብቷል። ስለዚህ ቀድሞ የተዘራው ዘር ነው አሁን ያየ ነው ፍሬ አፍርቶ እየታጨደ ያለው ቀድሞ የተዘራ ዘር ነው። በፍቅር ያልተዘራ ዘር ዛሬ ፍቅር ልሰብስብ ቢባል አይሆን። የተዘራ ዘር አለ እዛ ጋር። ስሙኝ፣ ከላይ እየሆነ ያለው ነገር በሀገር ደረጃ በክልል ደረጃ በሰፈር በጎረቤት ብሎም በቤተሰብ ደረጃ ያለውን ሁኔታ በወጣቱ ላይ እያየነው ነው። በወጣቱ ላይ እያየነው ነው። ስለዚህ ወጣቱ የሚመስለው አካባቢውንና ማህበረሰቡን ብሎም ሀገሩን ነው። ስለዚህ በዚህ ዘመን የተገለጠ ወጣት እያስተጋባ ያለው ጩኸት፣ እያንጸባረቀ ያለው ምስል የወላጆቹን፣ የአስተማሪውን፣ የጎረቤቱን፣ የሰፈሩን፣ የከተማውን ብሎም የሀገሩን ድምፅ ነው እያስተጋባ ያለው። ከየትም አያመጡትም እነዚህ ልጆች። ስለዚህ ዛሬ መግቢያ የማደርገው በዚህ ዘመን ወጣቱን ተስፋ እንዲቆርጥና ራሱን እንዲያጠፋ፣ እንዲሰደድ፣ ትምህርት እንዲጠላ የሆነው ለምንድን ነው ብለን መጠየቅ አለብን። ለምንድን ነው የዚህ ዘመን ወጣት ለቤተሰቡም አያስብም? ያው የመጨረሻው ዘመን እንደሆነ ግልጽ ነው። ለቤተሰብ አያስብም። የመማር ወደፊት ራስ የመቻል እቅድ የለውም። ከዓለም ጋር ያው ፉክክር የያዘ ነው። በተለይ እንደ ኢትዮጵያዊ በዓለም የሚካሄደው ነገር ይሄ ቴክኖሎጂው ምናምኑ ጠቅልሎ ገብቷል ኢትዮጵያ ውስጥ። የሆነ ከለማበት የተጋባበት የሚባል ነገር አታውቁም። እና አሁን አሜሪካን ሀገር ስልክ ቢይዙ ኑሯቸው ከስር መሰረቱ የተመጣጠነ ነው። የኢትዮጵያዊ ኑሮ ግን የተመጣጠነ ስላልሆነ ዳቦ ላልበላ ሰው ስልክ ምን ያደርግለታል? ስለዚህ አሁን በስልክ በግርግር በዓለምኛ ነገር በዘፈን በተለያየ ነገር ገንዘብ ለማግኘት ብቻ ነው ይሄ ትውልድ የሚሮጣ ያለው እንጂ ተምሮ በስነ ስርዓት ተምሮ ቤተሰቤን እረዳለሁ አገሬን እጠቅማለሁ የሚለው ያ ስፒሪት ወጥቷል። ከኢትዮጵያ ወጣት ውስጥ ያ ስፒሪት ወጥቷል። ስለዚህ አሁን ሰሞኑን ታዋቂ የሆነች ቲክቶከር ራሷን አጠፋች የሚል መረጃ አለ። ከዚህ በፊትም አንዲት ልጅ የ16 17 ዓመት ልጅ እንዲሁ ራሷን አጥፍታለች። አሁንም ራሳቸውን ሊያጠፉ እየፎከሩ አሉ። ስለዚህ ከዚህ ልጅ ቦንቱ ነው ስሟ። ከቦንቱ ምን እንማራለን? ስሙ፣ ዋናና የመጀመሪያ ወላጅ እግዚአብሔርን የሚፈራና በአምላኩ የተደገፈ ከሆነ ልጅም ይሄንኑ መንገድ ይከተላል። አሁን ይቺ ልጅ በዚህ በባሏ ላይ ተንተርሳ አንተ ከሞት እኔም ህይወት የለኝም ብላ በአደባባይ ተናግራ ነው። አይታችኋል እንግዲህ ቪዲዮውን አልደግሞም። ብዙውን አንዳንድ ቪዲዮዋን አያይዛለሁ። ካላንተ መኖር አልችልም ብላ በአጠቃላይ ተናለች። ይቺ ልጅ እንዴት ከኢየሱስ ይልቅ ባሏን ተደገፈች? የህይወቷ የመኖሯ ዋስትና ባሏ እንዴት ሆነ? ከክርስቶስ ኢየሱስ ጋር ያልተጣበቀ ትውልድ። ይሄ እኮ ማሳያችን ነው እናንተ። ቤተ ክርስቲያን ውስጥ ላሉ ወጣቶቻችን ማሳያ ነው የዚች ልጅ ተግባር። እንደገና በየቤታችን ላሉ ወጣቶቻችን ልጆቻችን ማሳያ ነው። ለማን? ለወላጆች። እንደ ሀገርም ትውልድ የት ጋር እንዳለ ማሳያ ነው።
ይሄ ቲክቶክ ከመጣ ወዲህ ደግሞ ልጆቻችን እንዳይማሩ ሰርተው ማፍራት እንዳይችሉ ቲክቶክ ላይ ተለጥፈዋል። አንድ ምስክርነት ልንገራችሁ እናንተ። በጣም ምስኪን የሆነች ጓደኛ አለችኝ፣ በጣም መረዳት ማለት ነው። ምንም የሌላት ትራንስፖርት ላኪልኝ ትላለች፣ አሞኛል መታከሚያ ትላለች፣ እንዲሁ ረዳታል። አሁን በቀደም እያለቀሰች ደወለች ማለት ነው። ምን ሆነሽ ነው እላታለሁ። የ30 ሺህ ብር ሞባይሌን ሌባ ወሰደው አለች። የ30 ሺህ ብር ሞባይል አለሽ አንቺ? ከየት አምጥተሽ የ30 ሺህ ብር ሞባይል ገዛሽ ብዬ ጠየቁ። እንዴት ሆኖ ነው አንቺ የ30 ሺህ ብር የምትበዩ የሌለሽ ትራንስፖርት የታክሲ የሌለሽ እንዴት የ30 ሺህ ብር ሞባይል ገዛሽ ስላት ቤታቸው ፈርሶ ነበርና እንትን የተሰጠን ጊዜ ቤታችን ፈርሶ ማስታወሻ ብዬ ቅርስ ብዬ ስልክ ገዛዋል። ወጣቱ የት ነው ያለው? ስልክ ላይ ዳቦ የሚበላ የለውም፣ ስልክ አለው። አሁን የተበላሸነው ነገር በዚህ በቴክኖሎጂ በስልክ የመጣ ነገር ቲክቶክ ምናምን። አሁን ይቺ ልጅ እንደዝና የሚወራላት 850 ሺህ ፎሎወር አላት። ሶ ዋት? የክርስቶስ ተከታይ እንድንሆን ልጆቻችንንም የክርስቶስ ተከታይ ብናደርግ ኖሮ ዛሬ የዚህ ልጅ ህይወት ባልጠፋ ነበረ። እንዴት ሆኖ ነው ሰው በሰው ላይ ህይወቱን የሚደግፈው? ያውም ክርስቶስን የሚያቅሰው። ይሄ በጣም እኔና እናንተ ሊያነቃ የሚችል ነገር ነው። ነገር ግን ለዚህ ሁሉ መፍትሄው ምንድነው? ልጆቻችንን በእግዚአብሔር ፍቅር ማሳደግ። ይሄ መላእክቱ የጠፋ ነገር መጨረሻው አያምር። አሁን እንግዲህ የዚህ ልጅም ትልቅነት ይሄው መጨረሻው ይሄ ሆነ። ወገኖች የኔ ምክር ለወጣቶች ከኢየሱስ ክርስቶስ ጋር ፍቅር ይያዛችሁ። የሚመራችሁ የብርሃን አምላክ ፍቅር ከክርስቶስ ጋር ብቻ ነው። አለበለዚያ ይሄ ነው። ወጣቶች ደግሞ ትምህርታችሁ ላይ የእግዚአብሔር ነገር ላይ እንዳታተኩሩ የሚያደርጋችሁ የአካባቢ ተጽዕኖ አለና ይሄ ኃላፊነት የቤተ ክርስቲያንና የወላጅ ብሎም የሀገር ነው። ወጣቱ ላይ መሰራት አለበት። ገና ደግሞ እየፎከሩ ያሉ ልጆች አሉ። በጣም የሚገርማችሁ ነገር ከስራ አስተያየት የጻፉ እቺ ልጅ ራሴን ላጠፋ ነው ስትል እኛም ያንቺ በረከት ይደርብን ያሉ አሉ። ከስር የሚጽፉ አሉ አስተያየት። እኛም መጣን ተከተልሽ ምን ይቻለን በቅቷታል ሚሉ ገና ሳይኖሩ እኮ ነው ዓለም በቃኝ ያሉ እነዚህ ወጣቶች። ለምን መሰላችሁ? አካባቢያቸው ከሚያዩት ነገር ነው። ስለ ቤተሰብ ያያሉ፣ ቤተሰብ ተስፋ ቆርጧል። አካባቢ ጎረቤት ያያሉ፣ ህብረተሰብ ያያሉ፣ ቤተክርስቲያን ያያሉ። ፍቅር የለም፣ ሰላም የለም፣ ዘረኝነት ነግሷል። ይሄ ወጣቱ ላይ ተጽዕኖ አመጣ። የሚሰደደው ማን ነው? ወጣት። መከራ እየከፈለ ያለው ማን ነው? ወጣት። ወጣቱ እረኛ ስለሌለው ነው። የዛሬ መልእክቴ እንደውም ከዚህ ከመግቢያዬ ጋር ይሄዳል። ዋናው የመልእክቴ አርዕስት ከእረኛዋ የተለየች በግ ነው። አርዕስቱ ከእረኛዋ የተለየች በግ። ህይወታችን የሚመራው በእግዚአብሔር ፈቃድ ነው እንጂ በእኛ ፍላጎትና ምርጫ አይደለም። ነገር ግን እግዚአብሔር ማንንም አያስገድድም። የፈቃድ አምላክ ነው። እግዚአብሔርን ለሚወዱት በቃሉም ለሚመሩ ከመልካም ነገር አይጎልባቸውም። እግዚአብሔር አባት ነው፣ እኛ ደግሞ ልጆች ነን። ልጅ ከአባቱ ተለይቶ ከቤት ከወጣ ከእረኛው የተለየ በግ ማለት ነው። አሁን በዘመኑ እያየን ያለነው ነገር ከእረኛዋ የተለየች በግ ማለት ነው። ነገር ግን መጀመሪያ እረኛ ቢኖረን አይደል ወይ አትሉ? እረኛ ቢኖረን እኮ ነው መጀመሪያውንም እረኛ የሌለ በግ አለ። እረኛ የሌለው በግ አለ። በዚህ ዘመን የጠፋው ምንድነው? እረኛ ነው። በዚህ ዘመን የጠፋው ምንድነው? ከፊት ሆኖ ቀናውን መንገድ የሚያሳይ ነው። የእግዚአብሔርን መንገድ የሚያሳይ እረኛ ነው የጠፋው። ስለዚህ ግማሹ እረኛ ኖሮት የተለየ ነው። ብዙ ደግሞ እረኛ የሌለው በግ ነው። አይገርማችሁም? በግላችን ከኢየሱስ ጋር ከተጣበቀን እረኛ አለን፣ መሪ አለን፣ አስተዳዳሪ አለን፣ ጠባቂ አለን፣ ድምፁን እንሰማለን። የምድራዊ እረኛ ደግሞ ቤተክርስቲያን ያስቀመጣቻቸው መጋቢዎች፣ የቤተክርስቲያን መሪዎች፣ ለመንጋው ኃላፊነት የወሰዱ እነሱ ደግሞ እረኞች ናቸው። ስለዚህ የዚች የምድሪቷ ቤተክርስቲያን እረኞች መንጋው አውሬ ሲበላ አሁን እንደዚህ ልጅ ራሷን ስታጠፋ ተጠያቂዎች ናቸው። ይህች ልጅ ከእረኛ ጋር ፈንግጣ የወጣች በግ ልትሆን ትችላለች። ከሱ ከራቀን ደግሞ አውሬ እንደሚበላን ጌታ ተናግሯል። ኦልሬዲ ስሙኝ።
ሁል ጊዜ ከሱ እንዳንለይ አብረነው እንድንሆን እንድንጠበቅ መኖሪያችን ከሱ ጋር ብቻ እንዲሆን ነው። ከሱ ከተለየን እንጎዳለን። ከእግዚአብሔር ተለይቶ የቀናው የለም። ከእግዚአብሔር ጋር ያለ ግንኙነት የሚገለጸው በእረኛና በበግ ነው። እግዚአብሔር ከእንስሳ ሁሉ በግን የመረጠው ደግሞ ምክንያቱ እኛ እንደ በግ በእርሱ ላይ ሙሉ በሙሉ አሁን ሕፃን ልጅ ሙሉ በሙሉ በአባቱ በእናቱ ላይ ተተከሸ ነው። ካልመገበችው አይመገብም። ከእሷ ጋር ካልሆነ የትም አይሄድም። ስታስተኛው ይተኛል። እግዚአብሔር እኮ እንደዛ ሙሉ በሙሉ 100% ከሱ ጋር ተደግፈን እንድንኖር ነው የጠራ የፈለገው። አባትና ልጅ ሆነን ተጠብቀን በቤቱ እንድንኖር ምንም ነገር ሳይጎልብን። እኔና እናንተ ግን ዓለም አማረንና ያው እንደ በጊቱ ተንቀሽቅሸን እንወጣለን። ከዛ በኋላ እናንተ የእግዚአብሔር ልጆች እኮ የክርስቶስ የሆኑቱ ዓለም ውስጥ ሲገቡ አይሆንላቸው። የሆነ ምንንቀሸቀሸው ነገር አለ፣ አይሆንም። ዓለም ደግሞ እኛን ልክ እዛ ጨለማው ስታገኘን ታዞርብናለች፣ በቀላሉ ታታልለናለች፣ ጢባ ጢቤ ትጫወትብናለች። ልክ ከእግዚአብሔር ተለይተን ከእረኛው መጽሐፍ ቅዱስን ቁጭ ያረክለት ይኸው አውሬ ይበላል፣ ያሳድዱዋል። መቀለጃ ነው የምታረገን ዓለም እጇ ውስጥ ከገባንላት። ሰሙኝ፣ እግዚአብሔር ሁል ጊዜ ከኛ ጋር ይሆናል። ኢየሱስ ጌታ ነው። መዝሙር 138:7 ላይ በመከራ መካከል እንኳ ብሄድ አንተ ሕያው ታደርገኛለህ፣ በጠላቶቼ ቁጣ ላይ እጆቼን ትዘረጋለህ፣ ቀኝም ታድነኛለች። ከእግዚአብሔር እርዳታ ለማግኘት በእርሱ መንገድ መሄድ ያስፈልጋል። ምርጫው የኛ ነው። እግዚአብሔር ማንንም አያስገድድም። ከእግዚአብሔር ጋር ከወቅ እንዴ ታርፋለህ፣ ትጠበቃለህ፣ በሰላም ትኖራለህ። አይ ዓለም አማረኝ ካልክ ይኸው ምርጫ ነው። ትሳደዳለህ፣ ትገደላለህ፣ ትገረፋለህ፣ በአውሬው በዓለም እጅ ውስጥ በጠላት እጅ ውስጥ ትወድቃለህ። ምን ምርጫ አለ? በዚህ ሁሉ መሃል ግን እግዚአብሔር እየተናገረ ያለው ምንድን ነው? እረኞች ላይ ነኝ ያለሁት እያለ ነው። እንደ ክርስቲያን ዓለምን ወዶ በዓለም ለማትረፍ ከእግዚአብሔር ቤት መውጣት ዋጋ ያስከፍላል። ከእረኛ ጋር መኖር የዘላለም ሕይወት ነው። ስጋት የለም። እንዲህ ምን ሆናችሁ ነው እናንተ? እንደውኔ ልምከራችሁ፣ በእውነት ነው የምላችሁ። የትም ይሁኑ የትም ኑሩ የትም ካለ ክርስቶስ ሕይወት የለም። እናንተ እኔ ልምከራችሁ፣ በቃ የሕይወት ምክር ልምከራችሁ። ቢኖራችሁም ባይኖራችሁ፣ ብታገኙም ብታጡም፣ ከሰው ጋር ብትሆኑም ብቻችሁም ብትሆኑም፣ ባለትዳር ብትሆኑም፣ ልጅ ቢኖራችሁ ምንም ብትሆኑ፣ በክርስቶስ ኢየሱስ ላይ የተደገፈ ሰው በባህር ዳር እንደተተከለች ከተማ ይለመልማል። እኔ ምስክር ነኝ ለዚህ። ጌታ ካለ ምን ያስፈልጋል? ጌታ ኢየሱስ ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። መንፈስ ቅዱስ ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። ምንም አያምራችሁ፣ ምንም አይጎልባችሁ። ኢየሱስ ሙሉ አድርጎ ያኖራል። እታለ ከሰው ላይ አይናችሁን አንሱ በጌታ በኢየሱስ ክርስቶስ። መዝሙር 16:11 የሕይወትን መንገድ አሳየኸኝ፣ ከፊት ጋር ደስታን አጠገብከኝ፣ በቀኝም የዘላለም ፍስሐ አለ። ስለዚህ በእኛ ዘመን ብዙዎች ከእግዚአብሔር ቤት ወጥተው ይቅበዘበዛሉ፣ በአውሬም እየተበሉ ነው። መልካም እረኛ ያስፈልገናል። የሚሰበስብ ወደ ቀናው መንገድ የሚመራ የሚመክር የሚገስጽ ለመንጋው የሚራራ እግዚአብሔር ለመንጋው ይጠነቀቃል። እረኞችን እቀጣለሁ እያለ ነው። አሁን አሎ ልጅህን ካስበላ ባደራ የተሰጠህን መንጋ ለአውሬ አሳልፈህ ከሰጠህ ቀማኛ አድርገህ ካሳደግ ተጠያቂ ነህ እረኛው። እግዚአብሔር ምን ይላል? ሕዝቅኤል 34 አሎ ስሙኝ 34:11 ጌታ እግዚአብሔር እንዲህ ይላል፣ እና እነሆ እኔ ራሴ በጎቼን እሻለሁ እፈልግም አለው። 17 ጌታ እግዚአብሔር እንዲህ ይላል፣ እናንተም መንጋዬ ሆይ እነሆ በበግና በበግ መካከል በአውራ በግና በአውራ ፍየልም መካከል እፈርዳለሁ። እግዚአብሔር አሁን ለፍርድ ይነሳል። ከዛስ ቁጥር 22 ስለዚህ መንጋዬን አድናለሁ። ጌታ ራሱ መንጋውን ያድናል። የሱ የሆኑትን ይናጠቃል። በመከራ ያሉትን በመቅበዝበዝ ያሉትን የጠፉትን በጎች ይመልሳል። የኔ ጌታ ተነስቷል ጌታ። ስለዚህ መንጋዬን አድናለሁ። ከእንግዲህ ወዲህ ንጥቂያ አይሆኑም።
በበግና በበግ መካከል ፈርዳለሁ። በጎች በአውሬ ሲበሉና ሲጠፉ ተጠያቂው ማን ነው ካላችሁኝ፣ እረኛው ባደራ የተቀበልከውን መንጋ የማስተማር የመጠበቅ የመንከባከብ ኃላፊነት እረኛው አለበት። እረኛ የሌለው ትውልድ እንዲህ እንደምናየው ይበተናል፣ ይሰደዳል፣ ወደ ጨለማ ይመለሳል። በጣም አሳፋሪ ጊዜ ነው። በጣም አሳዛኝ ጊዜ በዓለም ውስጥ ይጠፋል። ማን? እረኛ የሌለው። በተለይም በእግዚአብሔር ቤት ኖረው ወደ ዓለም ፊታቸውን ላዞሩ ለጠፉት በጎች ተጠያቂው ማን ነው ካላችሁኝ፣ እረኛው ነው። ወላጅም ይጠየቃል፣ ግን ቤተክርስቲያን በጣም ተጠያቂ ናት በዚህ። እግዚአብሔርም እረኞችን እንዲናገራል። ኤርምያስ 33:1 የማሰማሪያዬን በጎች ለሚያጠፉና ለሚበትኑ እረኞች ወዮላቸው ይላል እግዚአብሔር። ቁጥር 2 ስለዚህ የእስራኤል አምላክ እግዚአብሔር ሕዝቤን ለሚጠብቁ እረኞች እንዲህ ይላል፣ በጎቼን በትናችኋል፣ አባራችኋቸውማል፣ አልጎበኛችኋቸውምም። እነሆ የሥራችሁን ክፋት እጎበኝባችኋለሁ ይላል እግዚአብሔር። እንዴ ይሄ ምንም ቀልድ የለውም እንዴ! የእግዚአብሔር ቤት መተዳደር ያለበት እግዚአብሔር በሰጠው ጸጋ፣ እግዚአብሔር በሰጠው ኃላፊነቱን መወጣት አለበት። እረኛ መምከር፣ ወጣቶቹን ማስተማር፣ ራስ እንዳያጠፉ። እንዴት ነው የቤተ ክርስቲያን ልጅ ወጣ ጌታ ኢየሱስ የምታውቅ ልጅ፣ መጽሐፍ ቅዱስ የምታነብ ልጅ ወጣ እንዴት ራሷን ታጠፋለች? ዋይ! ይሄ ያስጠይቀናል እኔና እናንተን። ስለዚህ መልካም እረኛ መሆን በእግዚአብሔር ጸጋ እንጂ ከራስ ማንነት አይደለም። ትውልድ ሲጠፋ መከራ ሲበዛ ቤተክርስቲያን መታደግ ካልቻለች በእረኞች ላይ ችግር አለ ማለት ነው። አረ ምንም ጥያቄ የለው። ኤርምያስ 10:21 እረኞች ሰንፈዋል። እረኞች ሰንፈዋል። ለምን ብትሉኝ በሌላ ነገር ተጠምደዋል። በምድራዊ ሀብት በማካበት ተጠምደዋል። የራሳቸውን ቤት በመገንባት ተጠምደዋል። ሰንፈዋልና እግዚአብሔርን አልጠየቁምና አልተከናወነላቸውም። መንጎቻቸውም ሁሉ ተበትነዋል ይላል። ዛሬ እንዳልኳችሁ በደቡብ አፍሪካ የተከሰተው የተበተነ መንጋ አይደለም ወይ? መጽሐፍ ቅዱሱን ያስቀመጠው ክርስቲያን አይደለም ወይ? ዛሬ ደቡብ አፍሪካ ውስጥ ዕቃ የሚያየው ማን ነው? ቤተ ክርስቲያን ሲበላላ የነበረ የእግዚአብሔርን ቤት ሲያጨልም የነበረ አይደለም ወይ? ዛሬ መከራ እየከፈለ ያለው ዛሬ ንስሐ አይደለም ወይ የሚያስፈልገው? በደህና ቀን ዞር ብለህ ያላየኸው መጽሐፍ ቅዱስ ዛሬ አንስተህ ጌታ ሆይ ብትል አላቃችሁም እኮ ነው የሚባለው። በደቡብ አፍሪካ እኮ በረከት ልንሆን ይገባ ነበር። ኢትዮጵያውያንን አትንኩብኝ፣ እነሱ በረከቶቻችን ናቸው፣ ኢትዮጵያውያንን አትንኩብኝ፣ አምላካችን ጋር ያስተዋወቁን እነሱ ናቸው ይሉ ነበር ህብረተሰቡ፣ ያ በጨለማ ያለ የደቡብ አፍሪካ ህዝብ። ግን ኢትዮጵያዊ ተለይቶ የሚታደነው ምንድነው ብትሉኝ፣ በሩን እየዘጋ ሲያመልክ፣ ገንዘብ ሲሰርቅ፣ ሲሰበስብ፣ ሀብት ላይ ሲያተኩር፣ መጽሐፍ ቅዱሱን ጥሎ እርስ በርስ ሲባላ ሲገዳደል ምን ትጠብቃለህ ከዚህ? ምንም አልጠብቅም። እኛ እረኛ እንኳን የላችሁ። እረኛ ሆይ እረኛ የለውም ያ ህዝብ። እርስ በርስ መጀመሪያ ስትከባበር አይደል? አንዱ እረኛ አንዱ እኮ መንጋ ሲሆን መከባበር ይመጣል። ሁሉም በአንድ አይነት ላይፍ ስታይል እስከሆኑ እረኛ ራሱ መምረጥ ተቸግረው ባለፈው እንደውም ሲደባደቡ የነበሩት እኔ አንተ ልቀቅ መሪነቱን ልቀቅ ሲባል አለቅም እለቃለሁ። የእግዚአብሔር ቤት እኮ የቤት ስራው ተቆልሎ ሌላ ነገር ሲያከማቹ ተወኝ ባካችሁ። ስሙኝ ዘካርያስ 11:17 መንጋውን ለሚተዉ ለምናምንቴ እረኞች ወዮለት፣ ሰይፍ በክንዱና በቀኝ አይኑ ላይ ይሆናል፣ ክንዱም አጥብቃ ትደርቃለች፣ ቀኝ አይኑም ፈጽማ ትጨልማለች ይላል። ሕዝቅኤል 34:2 ደግሞ ጌታ እግዚአብሔር እንዲህ ይላል፣ ራሳቸውን ለሚያሰማሩ ለእስራኤል እረኞች ወዮላቸው፣ ራሳቸውን ለሚያሰማሩ ለኢትዮጵያ እረኞች ወዮላቸው። እረኞች በጎችን ያሰማሩ ዘንድ አይገባምን? ጮማውን ትበላላችሁ፣ ጠጉሩንም ትለብሳላችሁ፣ የወፈሩትን ታርዳላችሁ፣ በጎቹ ግን አታሰማሩም። የደከመውን አላጽናናችሁትም፣ የታመመውን አላከማችሁትም፣ የተሰበረውን አልጠገናችሁትም፣ የባዘነውን አልመለሳችሁትም። በኃይልና በጭቆና ገዛችኋቸው፣ እረኛንም በማጣት ተበተኑ። ለምድር አራዊት ሁሉ መብል ሆኑ፣ ተበተኑ። ይኸው እየተበላ ነው መንጋ በነጻነት
የባዕድ አምልኮ ማስመለጥ አልቻለችም። የባዕድ አምልኮ ይገበራል ሕፃናት በየምናምኑ። በሚቀጥለው መልእክቴ ደግሞ መጣለሁ። ይሄ ስለ ልደታ ጣጣ የልደታ ይባልና መጥቷል። አሁን ደግሞ የሚገበርበት ስሙኝ ወገኖቼ፣ የሆነ ያለው ለቤተ ክርስቲያን የመንቂያ ደውል ነው ብዬ ነው ማስበው። ስለዚህ በዛሬ መልእክቴ እግዚአብሔር እረኞች ላይ ነው እያለ ነው ያለውና በእረኛ እንዳናሳብብ ደግሞ እናንተ መንጋዎች በግላችሁ ከክርስቶስ ኢየሱስ ጋር ተጣበቁ። የኔ ምክር እሱ ነው። ጌታ የግል አምላክ ነው። እዛ ተደብቆ ከጌታ ጋር ትርፍ ያለው ከጌታ ጋር ነው ወገኖቼ። ለወጣቱ ወንጌል ይሰበክ። ወጣቱ ከክርስቶስ ኢየሱስ ጋር ፍቅር የያዘው ራሱን እንዳያጠፋ እንጸልይ። ለወጣቱ ወጣቱን በፍቅር እንቀፍ። ተስፋ እንዲቆርጡ የሚያደርግ አካባቢያቸው የሚያዩት ነገር ነውና እባካችሁ ሁሉም በያለበት በተመደበበት አገርን ያድን፣ ትውልድን ያድን። ይህ ነው የዛሬ መልእክቴ። እግዚአብሔር የተባረከ ይሁን። መልእክቱን የሰጠኝ ጌታ ነው። ስለዚህ መልእክት ለብዙዎች እንዲደርስ እባካችሁ ሼር አድርጉ፣ ሰብስክራይብ አድርጉ፣ አድርሱልኝ እባካችሁ። ይስማ፣ ወጣቱ ይስማ፣ ወላጆችም ይስሙ። ስለዚህ ይህ ነው የዛሬ መልእክቴ። እግዚአብሔር ይባርካችሁ። ሰላም ለኢትዮጵያ፣ ሰላም ለሀገራችን። በጭንቅ ላሉት ደግሞ እግዚአብሔር ይድረስ። በደቡብ አፍሪካ ላሉት እየጸለይን ነው። በእውነት እየተጸለየ ነው። እግዚአብሔር ይድረስላቸው። በእውነት ከዚህ መከራ እግዚአብሔር ያውጣ። ከዚህ ደግሞ ትምህርት ወስደን አንድ ለውጥ እንዲኖር በክርስቲያኑ ቤት፣ በክርስቲያኑ ጓዳ፣ በክርስቲያኑ ቤተክርስቲያን ለውጥ እንዲኖር ተነቃቅተን ተዘጋጅተን እንድንጠብቅ ፊታችንን ወደ ክርስቶስ ወንጌል እንድንመልስ ጌታ ይርዳን እላለሁ። ተባረኩ። ወዳችኋለሁ። ሻሎም ሻሎም። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መልእክት ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ